ትውልዱ ሚስ አንደርስታንድ እንዳደረገ አላውቅም። ማን ነው ይቻላል ያላቸው? ሚስት አስቀምጦ ሌላ ሴት ጋር መሄድ ማን ነው ይቻላል ብሎ የነገራት? ሌላ ወንድ ጋር መሄድ ትችላለሽ ብሎ የነገራት ማን ነው? አይቻልም። እንጂ ኳስ እያየ አርሴናል እያየ ማንቸስተር እያለ ይሄ ኳስ እያለ ምን ትላለች? 10 ዓመት እንደዚህ ብላለች። እሱ ኳስ አይተው ማየቱ። አንድ ሰው ለማግባት ከወሰነ ትዳር ውስጥ ከገባ በኋላ ኢትስ ኦቨር። ሌላ ሴት የለችም፣ በፍጹም የለችም ሌላ ሴት። እግዚአብሔር ራሱ አይለቀውም። ምክንያቱም ኪዳን ቃል ኪዳን ገብቷል። ጠንካራ ትዳር እንዴት እንመስረት የሚለውን ነው የምናየውና እኔ ይሄንን በደንብ ጮክ ብዬ በደንብ አስረግጬ ነው መናገር የምፈልገው። ለመሰለሽ አንድ ሰው ለማግባት ከወሰነ ትዳር ውስጥ ከገባ በኋላ ኢትስ ኦቨር። ሌላ ሴት የለችም፣ በፍጹም የለችም ሌላ ሴት በፍቅር ግንኙነት። እሷም ይሄንን ሰው ለማግባት ከወሰነች በኋላ አይዱ ካለች በኋላ ኪዳን ውስጥ ገብተዋል። ኪዳን ውስጥ ከገቡ በኋላ ሌላ ወንድ በፍቅረኛነት ሊታሰብ አይችልም በፍጹም። ይሄም መሰለሽ በህግ ብቻ ሳይሆን ህግም ያስጠይቃል፣ ግን በህግ ብቻ ሳይሆን እግዚአብሔር ራሱ አይለቀውም። ምክንያቱም ኪዳን ቃል ኪዳን ገብቷል። እሷ የሱ ልትሆን እሱ የሷ ሊሆን ቃል ኪዳን ገብተዋል። በእግዚአብሔር ፊት ኪዳን ገብተዋል፣ በየትኛው ሃይማኖት ቢሆን። ስለዚህ ያንን ካደረገ በኋላ እሷን ቤት አስቀምጦ ወደ ሌላ ሴት የሚሄድና የሚቀብጥ ከሆነ በራሱ ላይ ነው የሚፈርደው። ኢትስ ኢምፖሲብል፣ በፍጹም አይፈቀድም። ማለት ኢምፖሲብል ስልሽ አያረጉትም ማለት አይደለም፣ ያረጉታል፣ ግን በፍጹም መደረግ የሌለበት ነገር ነው። ይሄን በጣም ስትረስ አድርገን መናገር አለብን። አንደርስታንድ ማድረግ አለበት ትውልዱ። ትዳር ውስጥ ገባህ አለቀ፣ ሌላ ሴት የለችም። እኔ ራሴ ልንገርሽ፣ በትዳር በኖርኩባቸው ዘመናት ከአንዲት ሴት ጋር ለብቻዋ ሻይ ጠጥቼ አላውቅም። ብቻዋን የሆነች አንዲት ሴት ጋር ቁጭ ብዬ ሻይ ጠጥቼ አላውቅም። ምክንያቱም ትዳር ነው። ለትዳር ጓደኛሽ ታማኝ መሆን አለብሽ። እና ይሄንን እንዴት ትውልዱ ሚስ አንደርስታንድ እንዳደረገ አላውቅም። ማን ነው ይቻላል ያላቸው? ሚስት አስቀምጦ ሌላ ሴት ጋር መሄድ ማን ነው ይቻላል ብሎ የነገራት? ሌላ ወንድ ጋር መሄድ ትችላለሽ ብሎ የነገራት ማን ነው? አይቻልም በፍጹም። በህሊና በእግዚአብሔርም ፊት አይቻልም። ለዚህ ነው ትዳርን የሚያፈርሰው ይሄ ነው። እና ትዳር ውስጥ ከመግባታቸው በፊት ለአንዲት ሴት ታማኝ መሆን ካልቻለ ባያገባ ጥሩ ነው። እሷም ለዛ ወንድ ታማኝ ልትሆን ካልቻለች አታግባ። ካገባች ግን የሱ ነች፣ አለቀ። እሷ የሱ ነው፣ የሱ ነች፣ እሱ የሷ ነው። ታማኝ ሆኖ ነው መኖር ያለባቸውና በየትኛውም ሎጂክ ኤክስፕሌን ልታደርጊያቸውም ሰዎች በኪዳን ትዳር ውስጥ ከገቡ በኋላ በአእምሯቸው ውስጥ እንኳን ሀሳቡ እንዲመጣ መፍቀድ የለባቸውም። ከዛ ይሄንን በኃይል ስትረስ ማድረግ አለብን። ጭቅጭቅ አርጊውመንት ወደ ፍቺ ያመጣል። ስለዚህ አሁን ትዳርን ለማስዋብ አንዱ መንገድ ጭቅጭቅን ማስወገድ ነው። እንዴት ነው የምናስወግደው? በጣም መደማመጥ። ለማሸነፍ ነው። አርጊው ሲያረጉ ሲጨቃጨቁ አንዱ ሌላውን ለማሸነፍ ነው የሚከራከሩት። አሁን እንደሱ ከሚሆን እሷ ሚስት በምትናገርበት ጊዜ ባል ማዳመጥ አለበት። ማዳመጥ ብቻ አይደለም፣ ሊረዳት አንደርስታንድ ሊያረጋት ቢሞክር። ምንድነው ልትነግረኝ የፈለገችው? ምንድነው ውስጧ ያለው? ልትነግረኝ የፈለገችው ነገር ምንድነው ብሎ መስማት ብቻ ሳይሆን ማዳመጥና መረዳት። ከዛ እሱ ደግሞ የሚናገርበት ጊዜ የሚያበሳጨው ነገር ካለ ምን ካለ እሷ ደግሞ ታዳምጠውና ልትረዳው ትሞክራለች። አንደርስታንድ ልታረገው ትሞክራለች። ይሄ ኮሚኒኬሽን ነው፣ ጥሩ የሆነ ተግባቦት ነው። ይሄንን ካደረጉና በአሸናፊነት መንፈስ አንዱ እሷን ለማሸነፍ ትተው ቆይ ባለቤቴ ምንድን ነው እያለኝ ያለው ብላ በደንብ ካዳመጠችው ልትረዳው ከሞከረች፣ እሱም በደንብ ካዳመጣትና ሊረዳት ከሞከረ ትዳራቸው ውብ ይሆናል። ለዚህ ነው ሜን አር ፍሮም ማርስ ውሜን አር ፍሮም ቬነስ የሚባለው። እሷን እንዲያዳመጣት ነው የምትፈልገው። ቁጭ ብሎ እንዲሰማት ትፈልጋለች።
ስለዚህ አንዱ ማስዋቢያ መንገድ የኮሚኒኬሽናቸውን ተግባቦታቸውን ማሳመር ነው ማለት ነው። ቁጥር 1 የመፋቻ ምክንያት ነው ይሄ። ስለዚህ አሁን በየቤቱ ኮሚኒኬሽን ተግባቦት ከተስተካከለ ስንት ትዳር ይጸናል ማለት ነው። ቁጥር 1 መለያ ምክንያት ይሄ ከሆነ ጭቅጭቅ ከሆነ እንደዚህ መግባባት ከቻሉ መደማመጥ ከቻሉ ግን ብዙ ትዳሮች ይዋባሉ፣ ብዙ ትዳሮች ይጸናሉ ማለት ነው። ኮምፓቲቢሊቲ ሲባል የሁለቱ የባልና ሚስቱ በአኗኗራቸው ፐርሰናሊቲም አለ። ፐርሰናሊቲ ናቹራሊ ተጣጥሞ የሚፈጠር አለ። ግን ሲኖሩ አብረው ኮምፓቲቢሊቲውን መፍጠር ይችላሉ። ለምሳሌ ልስጥሽ፣ ሚስት ሁል ጊዜ ባሏ ኳስ ስለሚያይ ትበሳጫለች። እዚህ ኳስ እያየ አርሴናል እያየ ማንቸስተር እያለ ይሄ ኳስ እያለ ምን ትላለች? 10 ዓመት እንደዚህ ብላለች። እሱ ኳስ አይተው ማየቱን። ስለዚህ ምንድነው ማድረግ ያለባት? እሱ ኳሱን ይይ፣ እሱ ኳስ ሲያነብ እሷ መጽሐፍ ታንብብ፣ ወይም ሌላ ሙቪ ማየት ካለባት ሙቪ ትይ። እንደዚህ አንዱ ሌላውን የጎደለውን መሙላት ማለት ነው። ባለፈው አንድ ሰው እየነገረኝ ነበረ። ሚስቱ ትሰራለች፣ እሱ ስራ አቆመ እና በጠዋት ትወጣለች። እሷ ሚስቱ ግን ቤት ሰራተኛ የላቸውም። በጠዋት ለስራ ስትወጣ እሱ ቤቱን ያጸዳል፣ ምግብ ይሰራል፣ የጎደለውን ነገር ይሞላል። ዳትስ ኦኬ። ስለዚህ እሷ ሰርታ ትመጣለች፣ እሱ ደግሞ ይሄን አስተካክሎ ይጠብቃታል። አሁን ኮምፓቲብል መጣጣም ተፈጠረ ማለት ነው። ባል ውጪ በጣም የሚለፋ ከሆነ የሚሰራ ከሆነ አሁን ሚስቶች የሚነገራቸው ነገር አለ። ቤት ውስጥ መስራት እንደሌለባቸው ተደርጎ ይነገራቸዋል። ምንም ነገር ማድረግ እንደሌለባቸው። ግን እሱ ውጪ እየሰራ ከሆነ እሷ ልጆቿን ታሳድግ። ታትስ ኦኬ። አሁን ሞደርን ሴቶች አሉ እና ሞደርን ሴቶች ኪችን አይገቡም ጭራሽ። ሲቀርብ ነው ምን እንደተሰራ የሚያውቁት ምግብ። ግን ሴት ልጅ ቤቷን ብታስተዳድር ምንም ነውር የለውም። ገባ ብላ ሰራተኛ እንኳን ቢኖር ምንድነው የተሰራው? እስቲ ይሄንን ከዚህ አድርጊ፣ ይሄን እንደዚህ አድርጊ እና ቅርብ ብትል ምንም ችግር የለበትም። ስለዚህ እሷ ይሄኛውን ስትሰራ እሱ ይሄኛውን እንዲሰራ፣ በእሷ ጋር የጎደለውን ነገር እሱ እንዲሸፍንላት፣ እሱ ጋር የጎደለውን ነገር እሷ እንድትሸፍንለት። ኮምፓቲቢሊቲ ይሄ ነው። ሙሉ ይሆናሉ ማለት ነው። ሁለቱ አንድ ላይ በአኗኗራቸው ሙሉነትን ይፈጥራሉ፣ ይተጋገዛሉ። እሱ ጋር ሙሉ ነገር የለም፣ እሷ ጋር ሙሉ ነገር የለም። ግን እሷ በሱ ሙሉ ትሆናለች፣ እሱ በሷ ሙሉ ይሆናል ባኗኗራቸው ማለት ነው። ስለዚህ እንዲህ አይነት ነገር የሚታገዝበት ቦታ ላይ ቢያግዛት፣ እሷ ብታግዘው፣ ተነስቶ ሳህን ቢያጥብ። አሁን በምግብ ከተበላ በኋላ እሷ ሌላውን ነገር እንትን አሁን አሜሪካ ግድ ነው ውጪ፣ ተነስቶ ደግሞ እሱ ሳህኑን ቢያጥብ፣ እዛ እንዲህ ቢተጋገዙ የጎደለውን ነገር ቢሞሉ ሙሉ ትዳር ይሆንላቸዋል ማለት ነው። እንደዛ ካደረጉ አሁን ሶስቱን እንኳን ተመልከች። ዋና ዋና የፍቺ ምክንያቶች መግባባታቸውን ካስተካከሉ፣ ከተደማመጡ፣ ከተጋገዙ፣ ኮምፓቲብል ከሆኑ፣ እሱ ለሷ ታማኝ ከሆነላት፣ እሷ ለሱ ታማኝ ከሆነችለት ትዳራቸው ይሰራል፣ ተውቧል።